ዛሬ ጦርነቶች አሉ። ዛሬ ማስፈራራቶች አሉ። ዛሬ ብዙ አይነት ረሃቦች አሉ፣ ጉስቁልና አለ፣ ድህነት አለ፣ የኢኮኖሚ ጥያቄ አለ፣ የፖለቲካ ጥያቄ አለ። ሁሉ ነገር መቆጣጠር እስከማይችል ድረስ ብዙ ነገር እየባሰበት እየጦዘ ይገኛል። ወገኖቼ ሆይ ወደ መጨረሻው እየመጣን ነው ያለን። ሌላው መጽሐፍ ቅዱስ የሚያስተምረን ደግሞ የሺህ ዓመቱ መንግስት ንግስና ዓላማው ፍጥረት ዓለምን ለማዋጀት ነው። ምን ማለት ነው? ፍጥረት አሁን በምጣር ውስጥ ነው ያለው። የእግዚአብሔር ልጆች መገለጥን የሚጠባበቅበት ጊዜ ነው ያለው። ስለዚህ ፍጥረት ዓለም መዋጀት አለበት። እርግማን የሞላው በእርግማን ብዙ ነውጦች አሉ። ዓለም በቃ አይደለም ምድር ያንገፈገፋት ነገር አለ። ከፍጥረት ዓለም ጀምሮ እንስሶች ጠላታሞች ናቸው። በሺህ ዓመቱ መንግስት ግን ያ ጠላትነት ከመካከላቸው ይነሳል። አየሩ ይስተካከላል። ውሃው፣ በሽታ፣ ቫይረሶች ሁሉ የሚጠፉበት ጤና የሚሆንበት ይሆናል ማለት። ታማኞች እግዚአብሔር ሽልማትና ክብርን ይሰጣል ስንል ምን ማለት ነው? ምድርን እንዲገዙ ያደርጋቸዋል። ዳንኤል ምዕራፍ 7 ቁጥር 18 ላይ ለሺህ ዓመት ከክርስቶስ ጋር መንግስት ማለት ሹመት፣ ከፍታን፣ ክብርን የሚያሳይ ነው። ይህንንም ከሰማይ የወረደ መልአክ መጥቶ በሰንሰለት አስሮ ዘንዶ ወደ ጥልቅ ጣለው ይላል። ለምንድን ነው የሚጥለው? አሕዛብን ወደፊት እንዳያስብ ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ከዛ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። አያችሁ፣ በአንድ ጥቅስ ውስጥ ሁለት የተለያየ የጊዜ ርዝመቶች ይነግረናል። የመጀመሪያው ጊዜ የሰይጣን መታሰር ነው። ሁለተኛው ደግሞ የሰይጣን መፈታት ነው። በመካከላቸው ሺህ ዓመት አለ። ስለዚህ አንዳንድ ትንቢቶችን ስናነብ በጣም በጥንቃቄ ልናነብ የሚገባ ለዛ ነው። የቤተ ክርስቲያን ዘመን አማኞች ደግሞ በንጥቀት ጊዜ ይነሳል። ሁለቱ ምስክሮች ደግሞ በመከራው ዘመን በጸረ ክርስቶስ ከተገደሉ በሶስተኛው ቀን በኋላ ይነሳል። የብሉይ ኪዳን ቅዱሳን እንዳልኩት በዳግም ምጽአትና በሺህ ዓመት መንግስት መካከል ባለው ወደ 75 ቀናት የሚሆኑ አሉ። በነዛ 75 ቀናቶች ውስጥ የብሉይ ኪዳን ቅዱሳን ይነሳሉ። መሲሁ ጋር ሄደው ለመስማት የመሲሁን ትምህርት፣ የመሲሁን ፍርድ፣ የመሲሁን ጽድቅ፣ የመሲሁን ውበት፣ የመሲሁን ክብር ለመመልከት ዓለም ሁሉ ይሄ ከሰማይ ሰማያት ድል ነስቶ የመጣውን ጸረ ክርስቶስን የደመሰሰውን አውሬውን ያሰረውን ጨለማውን ከምድር ላይ ያነሳውን እርግማንን ያነሳውን ለሰው ልጆች በመስቀል ላይ ሞቶ የነበረውን መሲሁን ለማየት ከምድር ሁሉ ይሰበስባል። ኑ ወደ ያዕቆብ አምላክ ቤት እንውጣ ይላሉ። እርሱ መንገዱን ያስተምረናል። ከሺህ ዓመታት ሰላም በኋላ ከሺህ ዓመታት ጤና፣ ብልጥግና ምድር ካረፈች በኋላ ሉሲፈር ይፈታል። ሲፈታ የሚፈታበትም ዓላማ እነዚህ አሕዛብ የሆኑት ሺህ ዓመት ኖረው በመሲሁ ጥላ ስር በመሲሁ እየባረካቸው በሱ ኪዳን በረከት እየበሉ እየጠጡ ምድር ተፈውሳላቸው። አሁን መጨረሻ ላይ እነሱን አስተባብሮ ሰይጣን መነሳት ይጀምራል። አሁን ያ የሰው በሰይጣን ተታሎ ብቻ ሳይሆን በፈቃዱ ኃጢአትን ስለሚሰራ በፈቃዳቸው ውሳኔ ማድረግ አለባቸው። መሲሁን በፈቃዳቸው ውሳኔ ካላደረጉ መጨረሻቸው የሚሆነው ቅድስቲቱን ከተማ ሲከቡ ከሰማይ እሳት ትበላቸዋለች ይላል። ዳትስ እዛን ጊዜ የሚሆን አርማጌኖን ጦርነት የለም፣ ምንም ነገር የለም። ከሰማይ እሳት መጣ ትበላቸዋለች ይላል። ወደ ሞት የሚሄዱትን ታደጉልኝ እያለ ነው ጌታ። ወደ ጥፋት የሚሄዱትን ለምንድን ነው ሌላ ስራ ሰርተን የማንኖረው? ለምንድን ነው ጠዋት ማታ ስለ ዘላለም ሕይወት፣ ስለ ቅድስና፣ እግዚአብሔርን ስለመፍራት፣ ጌታን ስለመጠበቅ ስለዚህ የምንማረው? ዘላለማዊ ሰዎች ስለሆነ የተጠራንበት አገር ከሰማይ ስለሆነ ንጉሳችን ስለሚመጣ እቺ የ80 ዓመት ሩጫ ታልፋለች። እቺ አጭር ጊዜ ናት፣ እንደ እንፋሎት ናት። ጉብዝና ይሸሻል፣ ወጣትነት ይሸሻል። እነግራችኋለሁ ወጣቶች በደም ስሙኝ። ቆጣሪው እየቆጠረ ነው። እድሜ እንደ ነፋስ ነው፣ እንደ ጤዛ ነው። ከመኔው ጉብዝና ከመኔው እንደሸሸ ሳታቀው ይሸሻል። ዓላማ ብለን የምንኖረው እግዚአብሔር ነው። አገራችን በሰማይ ነው። መኖሪያችን በሰማይ ነው። ዘመኑ ቀርቧል። ጊዜው ቀርቧል። በጣም በተቆጠረ ዘመን ውስጥ ነው ያለ ነው። በጣም እየቀረብን ወደ ምጣር እየመጣን ነው ያለ ነው። አክሰለሬት እያደረገን ያለው ወገኖች ሆይ በቶሎ መጣን ነው አለ። ሃሌሉያ። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ሁሉ ና ይበል። ባሩክ አባ በሸም አዶናይ ብለስድ ኢዝ ሂ ካምስ ኢን ዘ ኔም ኦፍ ዘ ሎርድ። በጌታ ስም የሚመጣ የተባረከ ኢየሱስ በክብር ይመጣል። እሺ ጌታ እናመሰግናለን። ወደ ትምህርታችን እንሄዳለን። ማናቸውም ዲስትራክሽኖችን በጌታ ስም አስሬ ያለሁኝ
በጠዋት የሚላክ የጠላት አሰራር በየጊዜው አደን ትምህርት ሳስተምር ጠላት በጣም እንደሚጠላ ያወቅኩት በተደጋጋሚ በቃል አስኬድ እያለን በጣም በብዙ ውጊያ ነው ወደዚህ የምንመጣው። ጌታ እናመሰግናለን። ይሄ የዘመንን መደምደሚያ ወይም ደግሞ የዘመንን ፍጻሜ ትምህርት ስንከተል የነበረው የሚከተለው መንገድ ነው። ከንጥቀት በኋላ 7 ዓመት የመከራ ዘመን እንዳለ በመጽሐፍ ቅዱስ ላይ ተመልክተናል። ይሄንን ስንመለከት በዚሁ በ7 ዓመት ውስጥ የአርማጌዶን ጦርነት እንደሚሆን፣ ከዛ ዳግም ምጽአት እንደሚሆን፣ ሰይጣን ለ1000 ዓመት እንደሚታሰር፣ ከዛ ደግሞ መጨረሻ ላይ ሰይጣን እንደሚፈታ መጽሐፍ ቅዱስ ይነግረናል። ለጥቂት ጊዜ ይፈታል ብሎ መጽሐፍ ቅዱስ ይነግረናል። ከዛ ደግሞ የነጩ ዙፋን ፍርድ እንደሚሆን፣ ከነጩ ዙፋን ፍርድ በኋላ ደግሞ አዲስ ሰማይና አዲስ ምድር እንደሚሆን፣ ዘላለም ይቀጥላል ማለት ነው። አዲስ ሰማይና አዲስ ምድር ከሆነ በኋላ ዘላለም ይሆናል ማለት ሁሉን አዲስ አደርጋለሁ ይላል መጽሐፍ ቅዱስ። ስለዚህ ሁሉን አዲስ ጌታ ያደርገዋል ማለት ነው። ይሄንን ካልኳችሁ እንግዲህ የሚቀጥለው ላነብላችሁ ፈልገው ጥቅስ ዮሐንስ ራእይ ምዕራፍ 20 ላይ እንደዚህ ይላል። የጥልቁን መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። የቀደመው እባብ ዘንዶው እሺ አይ ቲንክ ስዕሉ ፍሪዝ ያደረገ ይመስላል እኔ ጋር ሳየው። ኦኬ እየመጣ ነው ያለው። እሺ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት እያለ ለአውሬውና ለምስሉ ያልሰገዱትን ምልክቱን በግንባሮቻቸው በእጆቻቸው ላይ ያልተቀበሉትን አየው። ምን ሆኑ ይላል? እነሱ ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ ፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ብሎ መጽሐፍ ቅዱስ ይነግረናል። እንግዲህ ስለ 1000 ዓመቱ ስንነጋገር ቅድም ያልኳችሁን ቻርት መልሼ ላምጣላችሁ በሌላ መንገድ። ይሄ ምንድነው? መጀመሪያ የምታዩት አሁን ያለንበት ዘመን የቤተ ክርስቲያን ዕድሜ ነው። የቤተ ክርስቲያን ዕድሜ የሚፈጸመው ወይም የቤተ ክርስቲያን ዘመን የሚፈጸመው ወይም ቸርች ኤጅ ስለሚል ነው ዕድሜ ያልነው እንጂ ዘመን ማለት ነው። የቤተ ክርስቲያን ዘመን የሚፈጸመው ንጥቀት ሲሆን፣ ንጥቀት ልክ ሲሆን ቤተ ክርስቲያን ወደ ክርስቶስ ፍርድ ወንበር ትወሰዳለች፣ ወይም በማ ተብሎ ወደሚጠራው በሰማያት ወደ ክብሩ ትወሰዳለች። እዚህ ጋር የፍርድ ወንበር ሲል ሲኦል ይገባል አይገባም ሳይሆን ክርስቲያን እዚህ ላይ ሽልማት ይገባዋል አይገባውም ለማለት ነው። ከተነጠቀ ድኗል። ከዛ በኋላ 7 ዓመት የመከራው ዘመን ይጀምራል። 7 ዓመት የመከራው ዘመን ሲያልቅ የበጉ ሰርግ ራት ሆኖ ኢየሱስ ክርስቶስ ወደ ምድር በጻድቃን ታጅቦ ይመለሳል። የዛን ጊዜ ሰይጣን ይታሰራል። ከዛ በኋላ ከ1000 ዓመት ይቆይና ከ1000 ዓመት መንግስት በኋላ በምድር ላይ ንግስና ከሆነ በኋላ ሰይጣን ይፈታል። መጽሐፍ ቅዱስ የሚያስተምረን ይሄን ነው። በዚህ መጽሐፍ ላይ ሰይጣን ከተፈታ በኋላ የሚሆነው ታላቁ ነጭ ዙፋን ፍርድ ይሆናል። የታላቁ ነጭ ዙፋን ፍርድ በኋላ አዲስ ሰማይና አዲስ ምድር ይሆናል። እዛ በኋላ የእሳት ባህር ገሃነም እሳት ምናምን የምንለው ሁሉ ይጀምራል። ዘላለም ሲጀምር ማለት ነው። ይህንን እንግዲህ እንደ ዳሰሳዊ ወይም ደግሞ ፓኖራሚክ ቪው ወይም ደግሞ በሰፊው ለማየት የሚረዳን ነው ማለት ነው። ስለ 1000 ዓመት መንግስት ስንነጋገር ይሄ የ1000 ዓመት መንግስት በጣም ተስፋ የተሞላ እንደሆነ ከምጽአቱ ጊዜ በኋላ እንደሚሆን የተለያየ ቪዎችን እያየን እንነጋገር ነበር። ለምሳሌ ከነበሩት ቪዎች አንዱ ምንድነው? ፕሪሚሌኒያል ወይም ደግሞ ቅድመ 1000 ዓመት ኢየሱስ ይመጣል የሚለው እኔ ማስተምርበት አንዱ ማምንበት ነው። ሌላው ደግሞ ፓስት ሚሌኒየም 1000 ዓመት ካለፈ በኋላ ነው ኢየሱስ የሚመጣው የሚሉ ሰዎች አሉ። ይሄንን በመጽሐፍ ቅዱስ ውስጥ ስንመለከተው ብዙ እንትን የለውም፣ ኤቪደንስ የለውም።
ሌላው ደግሞ ሚሌኒየም ወይም ደግሞ ሺህ ዓመት መንግስት የለም። ማለት በግሪክኛ ኖ ማለት ነው ብያቸዋለሁ። ስለዚህ የሺህ ዓመት መንግስት የሚባል የለም፣ ኦልሬዲ እዛ ውስጥ ነው ያለነው የሚሉ ሰዎች አሉ። ይሄ ስነ መለኮት ልዩነት አለን። አንዳንድ አስተምህሮቶች ልዩ ናቸው። ሁሉን አውቀን አልጨረስንም። ስለዚህ ሺህ ዓመት የለም የሚሉት ይሄን ቻርት ላይ እንደምታዩት ኢየሱስ መጀመሪያ ከመጣ በኋላ እስካሁን ድረስ ሺህ ዓመት በቀጥታ አይደለም፣ በመንፈስ ኢየሱስ ነግሷል የሚል አስተምህሮት ነው ያላቸው። ይሄ ደግሞ በጣም አደገኛ ነው። ገና በሰዎች ወይስ በክርስቲያኖች ህይወት ላይ ጌታችን ነው። ነገር ግን ገና ጌታችን ኢየሱስ ክርስቶስ የምድር መንግስት ለሱ ሆነች የተባለው ነገር ገና አልተፈጸመም። ስለዚህ እስከ ትንሣኤው ድረስ እስከ መጨረሻው ትንሣኤና ዳግም ምጽአት ፍርድ ድረስ ሺህ ዓመት ነው ብሎ ይናገራሉ። ስለዚህ በመካከል ሊትራሊ ኢየሱስ በምድር መጥቶ አይገዛም ነው የሚሉት እነዚህ ሺህ ዓመት መንግስት የለም የሚሉት። እነዚህ ፖስት ሚሌኒያል ወይንም ደግሞ ድህረ ሺህ ዓመት ከሺህ ዓመት በኋላ ነው ኢየሱስ የሚመጣው የሚሉ ሰዎች ደግሞ የመጨረሻው ትንሣኤና የኢየሱስ ዳግም ምጽአት አንድ ላይ እንደሚሆን ይሄንን የሚያምኑት። ስለዚህ ከመጀመሪያው ምጽአት እስከ ትንሣኤ ኋለኛው ትንሣኤ ድረስ እሱ ሺህ ዓመት አድርገው ይወስዱታል ማለት ነው። ሌሎቹ ፕሪሚሌኒያል እኔና እናንተ የምናምንበት ብዙዎቻችን ማለት ነው ቤተ ክርስቲያን ትነጠቃለች። ከተነጠቀች በኋላ ተመልሳ ከኢየሱስ ጋር ትመጣለች። ስለዚህ ሺህ ዓመት በምድር ላይ ትገዛለች፣ ከጌታ ጋር መግዛት ትገዛለች የሚለው አስተምህሮ ነው። ይህንን ለማሳየት ሶስት የተለያዩ ነገሮች አሉ። እንግዲህ ልዩነት የአስተምህሮ ልዩነት በየትኛውም ነገር ላይ አለ። በእኛ ሀገር ሁሉ ነገር የተለየ አስተምህሮ ካለ ሁሉ ነገር ስህተተኛ ወይም እንደ ሐሰት ትምህርት ይወሰዳል። ስህተት ሌላ ነው፣ ሐሰተኝነት ሌላ። ምን ማለት ነው? ለምሳሌ አንድ ነገር እኔ ከማይበት አንጻር ለምሳሌ 9 ቁጥር ነው ልል እችላለሁ በእኔ አንጻር አይቸው። ከወዲያ በኩል ያለው ሰውዬ ደግሞ 6 ቁጥር ነው ሊለኝ ይችላል። እሱ ከሚያይበት አንጻር 6 ሊመስለው ይችላል። እኔ ከማይበት አንጻር ደግሞ 9 ሊመስለኝ ይችላል። ይሄ ምን ለማለት ነው? የአመለካከት ልዩነቶች ሊኖሩን ይችላሉ። የአመለካከት ልዩነቶች በክርስቶስ ኢየሱስ ማንነት ላይ፣ በስላሴ ላይ፣ በቅድስናው ላይ፣ በአዳኝነቱ ላይ በእንደዚህ በሆነው ነገር ላይ እስካልሆነ ድረስ አንዳንድ ያልተፈጸሙ ትንቢቶች ላይ ልዩነቶች ሊኖሩን ይችላሉ። አሁን እንዳልኳችሁ አሚሌኒያል የሆኑ ፕሮፌሰር ነበሩኝ። አሚሌኒያል ማለት ሺህ ዓመት የለም የሚሉ ፕሮፌሰር ነበሩኝ። ሌላ ደግሞ በጣም ካልቪኒስት የሆኑ አስተማሪ ነበሩኝ። እኔ ደግሞ ካልቪኒስት አይደለሁም። የአመለካከት ልዩነት አለን። እሳቸው በሺህ ዓመት አለመኖር ያምናሉ። እኔ ደግሞ ፕሪሚሌኒየል የሆነውን ወይም ፕሪሚሌኒየል የሚባል አለ። እሱን በማመን በዛ ነው ያደግኩት። በዛ ነው የምረዳው። መረዳት ያ ነው። እሳቸው ደግሞ የሚያዩት በሌላ አንጻር ነው። ሌሎች ደግሞ ፖስት ሚሌኒየልስ የሚባሉ አሉ። ከሺህ ዓመት በኋላ ካለቀ በኋላ ነው ኢየሱስ የሚመጣው የሚሉ ሰዎች አሉ። ልዩነቶች አሉ እና ልዩነታችንን እንዴት ሃንድል እናደርጋቸዋለን? በተለይ ትንቢትን በተመለከተ መጨረሻ ላይ እንመለከተዋለን። ነገር ግን ይህንን ቻርት ላሳያችሁና ልዩነትን በተመለከተ የሺህ ዓመት ለምሳሌ በተመለከተ አንዳንድ ልዩነት ላሳያችሁ። ይሄ ቻርት ምናልባት ከወጣልኝ አሳያችኋለሁ። ለምሳሌ በሺህ ዓመት መንግስት ላይ ኢየሱስ መቼ ይነግሳል በሚለው ጉዳይ ላይ አልመጣልኝ። መጥቷል። እሺ ኢየሱስ መቼ ይነግሳል በሚለው ጉዳይ ላይ በመጀመሪያውና በሁለተኛው ምጽአት መካከል አሁን አለ፣ በቃ አሁን መጥቷል ኢየሱስ አለ፣ ሺህ ዓመቱ መንግስት እየሆነ ነው የሚሉት እነዚህ ሚሌኒያሊስቶች አሉ። ሌሎች ደግሞ በመንፈስና በዚህ በሌላው ዓለም በቅዱሳን ልብ ውስጥ ኢየሱስ ይነግሳል ነው የሚሉት እነሱ እና ሌላው ደግሞ የቅድመ ሺህ ዓመት በሆነ ጊዜ ፕሪሚሌኒየል ዳግም ከመጣ በኋላ ነው ኢየሱስ የሚነግሰው፣ አሁን አይደለም፣ ትንቢታዊ ነው የምንለዋለን። እኔ እስካሁን ስንማር የነበረው እሱን ነው። ኢየሱስ በአካል ሆኖ ዓለምን ይገዛል ብለን ነው የምናምነው። እነሱ እንደምታዩት ልዩነታችን፣ እነሱ የሚያምኑት ለምሳሌ ኢየሱስ በሰው ልብ ውስጥ ሆኖ ነው የሚነግሰው እንጂ ሊትራሊ በዓለም ላይ መጥቶ አይደለም የሚገዛው ይላሉ። ፖስት ሚሌኒየምስ ደግሞ ልክ እንደ እንትኖቹ እንደ መጀመሪያዎቹ እንደ ሚሌኒያሊስቶች በመጀመሪያውና በሁለተኛው ምጽአት መካከል
አሁን እየገዛ ነው ያለው ወይን መጥቷል ነግሷል ይላል። ይሄም መንፈሳዊ ንግስናን ነው የሚያሳየው። ስለዚህ በቤተ ክርስቲያን በኩል በወንጌል ዓለምን አሸንፎ እየነገሰ ነው ኢየሱስ የሚለው አስተምህሮ ከአሚሌኒየም ጋር በጣም ይመሳሰላል። እኛ መካከል ላይ ያለነው ነን። ዳግም ከመጣ በኋላ ኢየሱስ ወዲያውኑ ይነግሳል። በአካል ነው ኢየሱስ የሚነግሰው እያለ ነው የምናስተምረው። እና እንግዲህ ይሄ ምንድነው ለማሳየት ያህል ልዩነቱን ለማሳየት ነው። ይሄ ልዩነቱን ለማሳየት በዚህ ልዩነት ላይ እንድትረዱልኝ የምፈልገው በማንኛውም አስተምህሮት ላይ ልዩነቶች ይኖራሉ። እነዚህ ልዩነቶች ምን አይነት ልዩነቶች ናቸው? የምንጣላባቸው ልዩነቶች አይደሉም። እንዳልኳችሁ የኔ ፕሮፌሰሬ አሚል ናቸው። ካልቪኒስት የሆኑ ደግሞ ሌሎች አሉኝ። በአመለካከታችን ቴዎሎጂካል መረዳታችን ልዩ ልዩ ልንሆን እንችላለን መጽሐፍ ቅዱሳዊ በሆነው ነገር ላይ ግን በልዩነት የማንጣላባቸው ነገሮች አሉ። ምን ሞትላቸው ማን ሞትላቸው ነገሮች አሉ። እና ምን ይላሉ ፈረንጆቹ in essentials unity ይላሉ። አንገብጋቢ በሆኑ ጉዳዮች ላይ አንድነት ይኖረናል። ለምሳሌ በስላሴ በዳግም ምጽአት ላይ በዘላለም ሕይወት ላይ በደሙ መንጻት ላይ በቃ ኮምፕሮማይዝ የማይደረጉባቸው አሉ። in essentials unity በአንገብጋቢ ጉዳዮች ላይ አንድነት in non-essentials liberty በጣም አንገብጋቢ ባልሆኑ ጉዳዮች ላይ ልዩነት ወይም ነጻነት ይኖረናል። የመረዳት ነጻነት ሊኖረን ይችላል። in all things ግን ይላሉ in all things charity አንድ ላይ ልበላችሁ in essentials unity in non-essentials liberty in all things charity በአማርኛ ስተረጎመው በጣም አንገብጋቢ በሆኑ ኢሹዎች ላይ የማይለወጡ ጉዳዮች ላይ አንድነት አለ። አንገብጋቢ ባልሆኑ ጉዳዮች ላይ ደግሞ ነጻነቶች አሉ። የመረዳት ነጻነት ልዩ ልዩ እይታዎች ሊኖሩን ይችላሉ። በሁሉም ግን ምን መሆን አለብን? ለሰዎች ምህረት የምናደርግ በልዩነትን ለመቀበል ልባችን የሰፋ መሆን እንዳለበት እንረዳለን። ስለዚህ የሺህ ዓመቱ መንግስት ንግስና ዓላማውን ስንነጋገር ነበር። እሱ ሪቫይዝ ላደርግላችሁ ነው የዛሬው ትምህርታችን። ይሄ የመጀመሪያው ዋና ፖይንት ምንድነው? ለታማኞቹ ጌታ ሽልማትን ክብርን የሚሰጥበት መንገድ ነው። በትንሹ ታምናሃል በብዙ ትሾማለህ ያላቸው ላይ በአንድ ከተማ ይገዛ ላይ ነበረው በ10 ከተማ ላይ ትገዛለህ የሚባለው ለታማኞቹ ጌታ ሽልማት የሚሰጥበት ጌታ ልጆቹን የሚያከብርበት የክብር ጊዜ ነው። ለጻድቃን የክብር ጊዜ ነው። ለጻድቃን የሽልማት ጊዜ ነው። ለጻድቃን የሹመት ጊዜ ነው። እና ይሄ በጣም ደስ የሚያሰኝ የመጎብኘት ካሁን ከምናስበው መጎብኘት በጣም የላቀ የከበረ ነው። ሌላው መጽሐፍ ቅዱስ የሚያስተምረን ደግሞ የሺህ ዓመቱ መንግስት ንግስና ዓላማው ፍጥረት ዓለምን ለማዋጀት ነው። ምን ማለት ነው? ፍጥረት አሁን በምጣር ውስጥ ነው ያለው። የእግዚአብሔር ልጆች መገለጥን የሚጠባበቅበት ጊዜ ነው ያለው። ስለዚህ ፍጥረት ዓለም መዋጀት አለበት። እርግማን የሞላው በእርግማን ብዙ ነውጦች አሉ። ዓለም በቃ አይደለም ምድር ያንገፈገፋት ነገር አለ። ከፍጥረት ዓለም ጀምሮ እንስሶች ጠላታሞች ናቸው። በሺህ ዓመቱ መንግስት ግን ያ ጠላትነት ከመካከላቸው ይነሳል። አየሩ ይስተካከላል። ውሃው፣ በሽታ፣ ቫይረሶች ሁሉ የሚጠፉበት ጤና የሚሆንበት ይሆናል ማለት ነው። ስለዚህ ሌላው ደግሞ የመጽሐፍ ቅዱስ ኪዳናቶች አሉ። መጽሐፍ ቅዱስ የሰጣቸው ኪዳናቶች አሉ። ለአብርሃም የተገባለት ኪዳን አለ። ለዳዊት የተገባለት ኪዳናቶች አሉ። ሌሎች ኪዳናቶች አሉ። ቢያንስ 7 ኪዳናቶች አሉ። ጠቅለል ካደረግናቸው ትንሽ ሊሆኑ ይችላሉ። ግን እነዚህ የመጽሐፍ ቅዱስ ኪዳናት በሙሉ ፍጻሜ የሚያገኙት በሺህ ዓመቱ መንግስት ነው። ለአብርሃም የተገቡለት ኪዳናቶች ያልተፈጸሙ አሉ። የሚፈጸሙት በሺህ ዓመት መንግስት ላይ ይሆናል ማለት ነው። ስለዚህ ለታማኞች እግዚአብሔር ሽልማትና ክብርን ይሰጣል ስንል ምን ማለት ነው? ምድርን እንዲገዙ ያደርጋቸዋል። ከቅዱሳኑ ጋር እንደሚገዛ ዳንኤል ምዕራፍ 7 ቁጥር 18 ላይ የተናገረውን ማስታወስ እንችላለን። ስለዚህ በዓለምና በመላእክት ላይ እንዲፈርዱ ያደርጋቸዋል። ቅዱሳንን በህዝቦች ላይ ገዢ ይሆናሉ። በከተሞች ላይ ገዢ ይሆናሉ። በምድር ላይ አለቆች የሚሆኑት በዛ ጊዜ ወይም መሪዎች የሚሆኑት ጻድቃን ቅዱሳን ይሆናሉ ማለት ነው። ስለዚህ ለሺህ ዓመት ከክርስቶስ ጋር መንገስ ማለት ሹመት፣ ከፍታን፣ ክብርን የሚያሳይ ነው። እንዴት ያከብረናል? ምናልባት እኛ ከምናስበው በላይ በተለየ መንገድ ለተዋጁት ጌታ ክብርን አዘጋጅቷል። ቅድም እንዳልኳችሁ
አንዱ ጌታ ወደ ምድር የሚመጣበት ዓላማ አሁን ያልኩትን ለማሳየት ያህል አንዱ የሚያሳየን ለታማኞች ሽልማትን ክብርን ለመስጠት ነው ብያችኋለሁ። ሌላው ደግሞ ላሳያችሁ የምፈልገው ፍጥረተ ዓለምን ለመዋጀት ፍጥረተ ዓለም ይዋጃል። መጽሐፍ ቅዱስ እንደዚህ ይላል፣ አንብላችሁ። ተኩላ ከበግ ጠቦት ጋራ ይቀመጣል። ኦኬ፣ ምን ያሳያችኋል? ሁለቱ ተፈጥሯቸው ልዩ ልዩ ነው። ተኩላ ሌላ ነው፣ በግ በኖርማሉ አሁን ባለው ዓለም ላይ ከሄድን ተኩላና በግ የሚበላሉ ናቸው። ነገር ግን ፍጥረተ ዓለም ሲዋጅ በክርስቶስ ኢየሱስ ዳግም ምጽአት ሺህ ዓመቱ መንግስት ሲሆን ተኩላ ከበግ ጠቦት ጋር ይቀመጣል። ልዩነታቸው ይጠፋል። አራዊትነታቸው ይጠፋል። ነብርም ከፍየል ጠቦት ጋር ይተኛል። ነብር የፍየል ጠቦት አገኘ ማለት አሁን ታሪኩ ሌላ ነው። ወደፊት ግን ወይንም ደግሞ በሺህ ዓመቱ መንግስት ግን ሌላ ይሆናል። ጥጃና የአንበሳ ደቦል በተፈጥሯቸው ጠላታሞች የሆኑ አንዱ አንዱን የሚፈራው የአንበሳ ደቦል ፍሬዳም በአንድነት ያርፋሉ። ስለዚህ ፍጥረተ ዓለም ምን ይሆናል? በውስጡ ያለው ጠላትነት ይጠፋል፣ አውሬነት ይጠፋል፣ ክፋት ይጠፋል። ስለዚህ በአንድነት ያርፋሉ ነው የሚለው። ታናሽ ልጅም ምን ያደርጋቸዋል? ይመራቸዋል። ልጁም በቃ አለቃ ይሆናል። የሰው ልጅ ራስነትን ትመለከታላችሁ። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸው በአንድነት ያርፋሉ። አንበሳም እንደ በሬ ምን ይሆናል? ገለባ ይበላል። አሜዚንግ። ስለዚህ ጠላትነት አሁን አይኖርም ማለት ነው በሺህ ዓመቱ መንግስት ላይ። ኦኬ፣ ይህንን የምንለው ለምንድን ነው? በተስፋ ቃሉ ተመስርተን ነው። በዚያ ፍጥረት ላይ ስትመለከቱ ፍጥረተ ዓለም ሲፈጠር ፍጥረተ ዓለም ሲወድቅ ትመለከታላችሁ። ወደ ራእይ ላይ ስትመጡ ደግሞ ምን ታያላችሁ? ፍጥረተ ዓለም ሪዲም ሲሆን ሪስቶርድ ሲሆን ትመለከታላችሁ። ስለዚህ ኢየሱስ ክርስቶስ ሞትና ትንሣኤ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ አንዱ የሚያመለክተን ለእኛ መዳን ብቻ ሳይሆን ፍጥረተ ዓለምን ከርግማን ለመዋጀት ነው። ስለዚህ ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃል ይላል። ምን ማለት ነው? ለሰው ልጆች የሚሆነው ለእግዚአብሔር ልጆች ወይም የክርስቲያኖች መገለጥ ወደዚህ ወደ ሺህ ዓመት መንግስት መምጣታችን የዛን ጊዜ በናፍቆት ይሄ ከዚህ ከርግማን ነፃ እንደሚወጣ ፍጥረተ ዓለም የሚያውቀው ይሆናል ማለት ነው። ቅድም እንዳልኳችሁ ደግሞ በሺህ ዓመቱ መንግስት የሚሆነው የኪዳናት ፍጻሜ ይሆናል። እግዚአብሔር ለአብርሃም የገባው ኪዳን፣ ለከነዓን የገባው ኪዳን፣ ስለ ምድሪቱ የገባላቸው ኪዳን፣ ለዳዊት የገባው ኪዳን በዙፋኑ ላይ ለዘላለም በቃ በትረ መንግስት እንደማይጠፋ እንደነገረው በሁለተኛ ሳሙኤል ላይ ታገኛላችሁ። ምዕራፍ 7 ቁጥር 12 አካባቢ ላይ አዲሱ ኪዳን ላይ እግዚአብሔር የገባው በአዲሱ ኪዳን ምን እንደሚሰራ እግዚአብሔር የገባው ኪዳን በሙሉ በዛ ውስጥ ትመለከታላችሁ። ስለዚህ እነዚህ ኪዳናቶች ሙላት ያላገኙ አሉ። ገና የሚፈጸሙ ሊፈጸሙ ያሉ ኪዳናቶች አሉ። እነዚህ ኪዳናቶች እስኪፈጸሙ ድረስ ለሺህ ዓመቱ መንግስት አለ። የመፈጸሚያ ጊዜያቶች ናቸው። የኪዳናት ፍጻሜ ይሆናል። ለምን? እግዚአብሔር በቃሎቹ የታመነ ነው ይለናል መጽሐፍ ቅዱስ። ታስታውሳላችሁ ለአብርሃም እግዚአብሔር የገባለት ኪዳን ኢቭን ምድሪቱ ከግብፅ ወንዝ ጀምሮ ነው የሚለው። ከግብፅ ወንዝ ጀምሮ ሲል አሁን ብንወድም ባንወድም የአባይ ወንዝ ሄዶ ግብፅ ገብቶ በጣኔዎስ ወይንም ደግሞ ወደ ግብፅ ከገባ በኋላ ካለው መስመር ጀምሮ ወይንም ደግሞ ግብፅ በአይሮፕላን አልፋችሁ ካያችሁት በስተግራ በኩል እንዳለ በረሃ ነው። ከአባይ በስተቀኝ ያለው ደግሞ በጣም ለምለም ነው። ይሄ ለምለሙን ፓርት ጨምሮ የሲናን በረሃ ጆርዳንን ጨምሮ የሳውዲን ግማሽ ወስዶ የኢራቅን ግማሽ ወስዶ የሶሪያን 2/3 በላይ ወስዶ ሌባኖንን ወስዶ ዌስት ባንክን፣ ጋዛ ስትሪፕን፣ ጆርዳንን እነዚህን አገሮች በሙሉ ጠቅልሎ ድንበርህ ይሄ ነው ብሎ ለአብርሃም እግዚአብሔር ነግሮታል። አሁን ያለችው እስራኤል ማፑ ላይ መታወት ብሉ ናት። እሷንም እሰጥ አገባ አላት በዌስት ባንክና በጋዛ የኛ ነው እያሉ በጣም የሚታገሉት የሁሉ ረብሻ መሰቡት በዛ ነው። ነገር ግን እግዚአብሔር ተስፋ ይገባላቸው ምድሪቱ ለአብርሃም ሰጥቻለሁ ያለው እግዚአብሔር ከይሄ የምታዩት ማፕ ነው። ስለዚህ በሺህ ዓመቱ መንግስት ሪስቶር ከሚሆኑት መሬቶች አንዱ ለእስራኤል ከሚሆኑላት ከሚመለስላት ለአብርሃም ኪዳን ሲፈጸም ይሄ እናለ አንደር በእስራኤል ቴሪቶሪ ስር ይሆናል ማለት ነው። እሺ ይሄ እንደ ተስፋ ቃሉ የሆነ ስንመለከተው ማለት ነው።
ይሄንን የምልበት ምክንያቶች አሉኝ። ምክንያቱም እግዚአብሔር በኪዳኖቹ የታመነ አምላክ ነው። እንግዲህ መጽሐፍ ቅዱሳችንን ስንመለከት በዚህ ስለ ትንሣኤም ይናገራል። በተለይ ስለ መጨረሻው ዘመን ሲናገር ስለ ትንሣኤ ይናገራል። ኢየሱስ ክርስቶስ ትንሣኤውን ሲያገኝ ትመለከታላችሁ። እነዚህ ደግሞ ለብሉይ ኪዳን ቅዱሳን እግዚአብሔር ትንሣኤ ሲሰጣቸው ታያላችሁ። የቤተ ክርስቲያን ዘመን አማኞች ከሞት ሲነሱ ትመለከታላችሁ። ሁለቱ ምስክሮች ከሞት ሲነሱ ትመለከታላችሁ። የብሉይ ኪዳን ቅዱሳን፣ የብሉይ ኪዳን ሰማዕታት፣ የብሉይ ኪዳንና የአዲስ ኪዳን ኃጥአኖችም መጨረሻ ላይ ትንሣኤ ያገኛሉ። ስለዚህ የትንሣኤው ጊዜያቸው ግን ይለያያል። አያችሁ፣ ጌታችን ኢየሱስ ክርስቶስ ትንሣኤውን ያገኘው በሶስተኛው ቀን ነው። በሞተ በሶስተኛው ቀን ነው። ስለዚህ ለብሉይ ኪዳን ቅዱሳን ደግሞ ጌታ ኢየሱስ ክርስቶስ ልክ በተነሳ ጊዜ የዛን ጊዜ ከነሱ የተነሱ ሰዎች ነበሩ። ከዛም በኋላ ይነሳሉ። የቤተ ክርስቲያን ዘመን አማኞች ደግሞ በንጥቀት ጊዜ ይነሳሉ። ሁለቱ ምስክሮች ደግሞ በመከራው ዘመን በጸረ ክርስቶስ ከተገደሉ በሶስተኛው ቀን በኋላ ይነሳሉ። የብሉይ ኪዳን ቅዱሳን እንዳልኩት በዳግም ምጽአትና በሺህ ዓመት መንግስት መካከል ባለው ወደ 75 ቀናት የሚሆኑ አሉ። በነዛ 75 ቀናቶች ውስጥ የብሉይ ኪዳን ቅዱሳን ይነሳሉ። የብሉይ ኪዳን ሰማዕታት ደግሞ በምጽአቱና በሺህ ዓመቱ መንግስት መካከል ቅድም እንዳልኩት በዚህ 75 ቀናት ውስጥ ሰማዕቶቹም ይነሳሉ። የብሉይ ኪዳንና የአዲስ ኪዳን ኃጥአንም ከሺህ ዓመት መንግስት በኋላ ነው የሚነሱት። እነሱ ሺህ ዓመቱ መንግስት ሲያልቅ ኃጢአተኛ ሙታን ሁሉ ይነሳሉ። ለፍርድ ነው እነሱ የሚነሱት፣ ለሽልማት አይደለም። ስለዚህ መጽሐፍ የሚናገረው ምን እያለ ነው? ስለ ሺህ ዓመቱ መንግስት ሲናገር እግዚአብሔር አብ የወሰነው ነገር እንደሆነ አብ ይህንን ወስኗል። ምን ብሎ? ምድርን ለልጄ እሰጣለሁ። በቃ ሄዳችሁ መዝሙር 2ን ተመልከቱት። ይህንን ነው በቃ ለሱ በትረ መንግስቴ ለሱ ሰጥቼዋለሁ፣ እሱ ነው የሚገዛው ብሎ ወስኗል እግዚአብሔር አብ። ይሄ እግዚአብሔር ሉዓላዊነት ነው። ለልጁ ለወልድ የሰጠው ምድርን በእጅ ሰጥቼሃለሁ ብሎታል። ሌላው ኢየሱስ በዳዊት ዙፋን ላይ ተቀምጦ ይገዛል። ይሄ ለዳዊት የተገባለት ዙፋን ትንቢት ሲፈጸም ነው። ከዙፋን ላይ የሚገዛ በትረ መንግስት አይጠፋም ብሎ እግዚአብሔር ቃል ስለገባለት ወይም ኪዳን ስለገባለት ኢየሱስ ክርስቶስ በዳዊት ዙፋን ላይ ተቀምጦ በምድር ላይ ይገዛል። ሌሎች መንግስታቶች ይፈራርሳሉ። ዳንኤል ምዕራፍ 2 ላይ ያሳየዋችሁ ያ ናቡከደነጾር የተመለከተው ምስል ከላይ እስከታች ይደቃል። ከባቢሎን ጀምሮ ቀጥሎ ደግሞ ወደ ፋርስና ሜዶን፣ ከዛ የግሪክ መንግስት፣ ከዛ የሮም መንግስት፣ ከዛ የጸረ ክርስቶስ መንግስት፣ እነዚህ ሁሉ ከተራራ ላይ በምትፈነቀለው ድንጋይ ይደመሰሳሉ። የኢየሱስ መንግስት ናት እሷ ደግሞ ታላቅ ተራራ ሆና ከምድር እስከ ሰማይ ትሞላለች ይላል። አያችሁ፣ በጣም ትልቅ ተራራ ሲል በቃ ፍጥረተ ዓለምን ሁሉ የምትገዛ ትሆናለች። ይሄ የኢየሱስ መንግስት ናት። የኢየሱስ መንግስት አይፈርስም። የሰይጣን መንግስት ይፈራርሳል። ሌላ የኢየሱስን የዓለም ህዝቦች፣ ነገዶች፣ ቋንቋዎች ሁሉ ዳንኤል እንደሚነግረን ያመልኩታል። ይሄ መሲሁን፣ ንጉሱን፣ አምላክ፣ የነገስታት ንጉስ፣ የጌቶች ጌታ ተብሎ ማለት ነው። ስለዚህ ይሄ የኢየሱስ ክርስቶስ አለቅነትና ጌትነት በጽድቅ ምድርን እንደሚያስተዳድር ለማሳየት ነው። አብሶሉት የሆነ ሰላም፣ አብሶሉት ወይም ፍጹም የሆነ ሰላም ምድር ትለማመዳለች። ጦርነት የሌለበት፣ ረብሻ የሌለበት፣ አመፅ የሌለበት፣ በሽታ፣ ሐዘን፣ ጉስቁልና የሌለበት፣ ካንሰር የሌለበት፣ ርግማን የሌለበት የተባረከ ምድር ትሆናለች። ስለዚህ በጽድቅ ምድርን ያስተዳድራል። ሌላው ኢየሩሳሌም የእግዚአብሔር ተራራ ትባላለች ማለት ነው። ልክ ቤተ መንግስት በሉት። በቃ ቤተ መንግስት ከፍታውን የምትይዝ ትሆናለች። እቺ የሚናገረው ስለ ምድራዊት እንጂ ስለ ሰማይቱ ኢየሩሳሌም አይደለም። የእግዚአብሔር ተራራ ሕግ ከኢየሩሳሌም ይወጣል። በቃ ይሄንን ነው መጽሐፍ ቃል ከኢየሩሳሌም ይወጣል፣ አዋጅ ከኢየሩሳሌም ይወጣል። ህገ መንግስቱ የሚወሰነው ከኢየሩሳሌም ነው። ኢየሱስ መዲናውን ኢየሩሳሌም አድርጎ ዓለምን ሁሉ ይገዛል። ሃሌሉያ! ይሄ የተባረከው ተስፋችን ነው። ክብር ለእግዚአብሔር ይሁን። በዚህ የሺህ ዓመት መንግስት ሰይጣን 1000 ዓመት ይታሰራል እና ይሄንንም ከሰማይ የወረደ መልአክ መጥቶ በሰንሰለት አስሮ ዘንዶ ወደ ጥልቅ ጣለው ይላል። ለምንድን ነው የሚጥለው? አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ
ማተም አደረገበት። ከዛ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። አያችሁ በአንድ ጥቅስ ውስጥ ሁለት የተለያየ ታይም እንትን ይነግረናል፣ የጊዜ ርዝመቶች ይነግረናል። የመጀመሪያው ጊዜ የሰይጣን መታሰር ነው። ሁለተኛው ደግሞ የሰይጣን መፈታት ነው። በመካከላቸው 1000 ዓመት አለ። ስለዚህ አንዳንድ ትንቢቶችን ስናነብ በጣም በጥንቃቄ ልናነብ የሚገባ ለዛ ነው። የታይም ጋፕ አለው። በአንድ ጥቅስ ውስጥ የ1000 ዓመት ጋፕ ሊኖር ይችላል። ስለዚህ ለጥቂት ጊዜ ይፈታል የተባለው 1000 ዓመቱ ካለቀ በኋላ ነው ማለት ነው። ለምን? ትላንት ባለፈውም ተነጋግረናል። ከዛ በፊት ግን ከምድር ላይ እርግማን ይነሳል። ኢሳይያስ ምዕራፍ 65 ቁጥር 20 ምን ይላል? ከዚያም ወዲያ ይላል ጥቂት ዘመን ብቻ የሚኖር ሕፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው 100 ዓመት ሆኖት ይሞታል፣ ኃጢአተኛውም 100 ዓመት ሆኖት የተረገመ ይሆናል። አባባል ነው፣ አገላለጽ ነው። ምን ማለት ነው? በ1000 ዓመቱ መንግስት ጊዜ የሚሆነው ምንድን ነው? ሰዎች እድሜ ይጠግባሉ። 1000 ዓመት መኖር ቀላል ይሆናል። ባለፈው እንደተናገርኩት ማቱሳላ 969 ዓመት ኖረ። ከጥፋቱ በፊት የኖሩት ሰዎች ቅዱሳን በሙሉ በጣም ረጃጅም እድሜ ነው የኖሩት። ምክንያቱም አሁን የጥፋት ውሃ ሲመጣ ነው ምድር በሽታው የገባው፣ ጥፋቱ የገባው፣ አበጽ የገባው፣ የሰው እድሜ ያጠረው ከጥፋት ውሃ በኋላ ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ ብሎ የሚነግረን ታሪክ ያለው እዛ ጋር። እንግዲህ ይሄንን ካልኳችሁ ወደሚቀጥለው ሊሄድና አንዱ በዚህ በ1000 ዓመት መንግስት ውስጥ ከሚሆኑት ነገሮች አንዱ ምንድነው? ቀደም እንዳልኩ ጠላትነት ይነሳል። ኢሳይያስ 11 ላይ የሚጠቅሰው እነዚህ ተኩላ ከበግ ጠቦት ጋራ፣ ነብር ከፍየል ጠቦት ጋራ፣ ጥጃ እና የአንበሳ ደቦል ባለሳሳት፣ ላምና ድብ፣ እነዚህ ሁሉ በቃ ግልገሎቻቸው ሁሉ በአንድነት ይኖራሉ። አንበሳ እንደ በሬ ገለባ ይበላል። ሕፃን ልጅ ጡት የሚጠባው ሕፃን ልጅ በእፉኝት ቤት ላይ እጁን ያደርጋል ወይም ይጭናል፣ ይጫወታል ማለት ነው። ምን ማለት ነው? ጠላትነት ይጠፋል፣ አውሬነት ይጠፋል። ይሄ በሰዎች መካከል በምድር ላይ ያለውን አትሞስፌር ያሳያል። ካን ዩ ኢማጂን? አሁን በየቤቶቻችን የምናሳድገው ውሾችን ነው። ምክንያቱም አይተናኮሉም፣ ድመቶችን ነው አይተናኮሉም። ሌሎቹ ግን የሚተናኮሉ አውሬነት ስላለባቸው እንዲተናኮሉ ስለማንፈልግ ነብር እናሳደግም። ጥቂት ሰዎች አንበሳ በግቢያቸው ያረጉ ይሆናል። እሱ ማስተማማኝ አይደለም። ስለዚህ እንስሶች ሁሉ ሃርምሌስ ይሆናሉ፣ የማይጎዱን ይሆናሉ፣ የምንዝናናባቸው ደስ የምንሰኝባቸው ፍጥረታቶች ይሆናሉ ማለት ነው። እና ውሻ ያላችሁ ታውቃላችሁ እንዴት ደስ ያሰኛል። በጣም በቃ ስትመጡ ደስ ብሎት የሚቀበል የሰው ጓደኛ ነው። እና ልክ እንደዛ ማለት ነው። እንስሶች ሁሉ ለሰው ፍሬንድሊ ይሆናሉ፣ እርስ በርሳቸው ፍሬንድሊ ይሆናሉ። ይሄ ብቻ አይደለም። እንስሶች ላይ የምታዩት የዓለም አቀፍ ሰላም ውጤት ነው። ኢሳይያስ ምዕራፍ 2 ቁጥር 4 ላይ የምታስታውሱ ስዕል አለ። ያን ስዕል ላውጣላችሁ። የዩናይትድ ኔሽን መግቢያው በር ላይ ኒውዮርክ ላይ ይሄ ምስል ትመለከቱታላችሁ። ይሄ ምስል ትንቢታዊ ነው። ላዩ ላይ ከስሩ የተጻፈ ከኢሳይያስ 2:4 ላይ የተጻፈ የትንቢት ቃል በዚህ ምስል ላይ ታያላችሁ። በምስሉ ስር የተጻፈው ዩናይትድ ኔሽን በር ላይ ኒውዮርክ ያላችሁ ሰዎች ወይ ሄዳችሁ የምታውቁ ምናልባት ፎቶግራፉን አንስታችሁት ሊሆን ይችላል። በአሕዛብ መካከል ይፈርዳል ይላል። ብዙ አሕዛብ ላይ ይበይናል። ከዚህ በኋላ ያለው ነው እነሱ የጻፉት። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩ። እችን ጥቅስ ጠቅሰዋታል፣ ቆርጠው ነው ያወጧል። ከዛ በፊት ያለውን በአሕዛብ መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል የሚለውን አላወጧትም ዩናይትድ ኔሽን ላይ። ይሄ የተባበሩት መንግስታት ይሄ ሰውዬ ቀስቱን ሰይፉን ሲሰብር የምትመለከቱት ከአሁን በኋላ ምን አይኖርም፣ ጦርነት አይሆንም። ሰይፋቸውን ማረሻ፣ ደስ የሚል ተስፋ ነው። ሰይፋቸውን ማረሻ ያደርጉታል፣ እንደገና ጦራቸውን ማጭድ ያደርጉታል። ስለዚህ አሕዛብ ህዝብ በህዝብ ላይ ሰይፍ አያነሳም፣ ሰልፍ ከእንግዲህ ወዲህ አይማሩም። ይሄ ኢየሱስ ሲመጣ የኢየሱስ መንግስት መልክ ነው። ኢየሱስ በምድር ላይ ሲኖር ወይም ደግሞ በምድር ላይ ሲገዛ በኢየሩሳሌም ዙፋኑን በሚያደርግበት ጊዜ ወደ ምድር ሲመጣ አንዱ ምድር የምትለማመደው በዘመናት ተሞክሮ ያልተቻለ አብሶሉት ሰላም፣ አብሶሉት ሃርመኒ፣ ምድር ሁሉ አንድ ላይ ሃርመናይዝ ሆና በኢየሱስ ክርስቶስ መሪነት
ጸጥና ረጭ ብላ ሰላም የምትሆነው ኢየሱስ በመድር ላይ ሲገዛ ነው። ዛሬ ጦርነቶች አሉ። ዛሬ ማስፈራራቶች አሉ። ዛሬ ብዙ አይነት ረሃቦች አሉ፣ ጉስቁልና አለ፣ ድህነት አለ፣ የኢኮኖሚ ጥያቄ አለ፣ የፖለቲካ ጥያቄ አለ። ሁሉ ነገር በቃ ምንድነው ስፒኒንግ አውት ኦፍ ኮንትሮል በቃ መቆጣጠር እስከማይችል ድረስ ብዙ ነገር እየባሰበት እየጦዘ ይገኛል። ወገኖች ሆይ ወደ መጨረሻው እየመጣን ነው ያለ ነው። ኢየሱስ ሲመጣ ግን የኢየሱስ መንግስት ለዚህ ነው ባሩሃባ ምንለው፣ ለዚህ ነው አሜን ጌታ ኢየሱስ ሆይ ቶሎ ና ምንለው። ለዓለም ሰዎች እንኳን ዓለም አቀፍ ሰላም ይሄ የማይታሰብ ነገር ነው። ዓለም አቀፍ ሰላም ወገኖች ሆይ በምድር ሁሉ ላይ ይሰፍናል። አገሮች እኩል ይሆናሉ። ቋንቋዎች እኩል ተከባብረው ይኖራሉ። ህዝቦች ተከባብረው ይኖራሉ። ምድርን የሚገዛ የፍቅር መንፈስ ይሆናል፣ የሰላም መንፈስ ይሆናል። የሰው ዕውቀት ይበዛል፣ ስልጣኔ ይበዛል። ቴክኖሎጂ ማደግ ካለበት ያድጋል። ሁሉ ለጌታ ክብር ይሆናል። መጽሐፍም እንደሚናገር ዙፋኖችን አየሁ ይላል፣ በእነርሱ ላይ ለተቀመጡት ዳኝነት ተሰጣቸው። እነዚህ ቅዱሳን ናቸው፣ ክርስቲያኖች ናቸው፣ በኢየሱስ ያመኑ ናቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱት ምልክቱ በግንባራቸው በእጆቻቸው ላይ ያልተቀበሉትን እነሱን አየሁ ይላል ዮሐንስ። ከኢየሱስ ክርስቶስ ጋር 1000 ዓመት ኖሩና ነገሱ ይላል። ስለዚህ ዋጋ የከፈሉትን ጌታ ይክሳቸዋል። 1000 ዓመት አብረውት ይኖራሉ ወገኖች ሆይ። ስለዚህ የተለየ ክብር ይመጣላቸዋል። ዋጋ በከፈሉበት ምድር ላይ ጌታ ያከብራቸዋል። ምስሉን እምቢ ብለዋል፣ ጸረ ክርስቶስን እምቢ ብለዋል፣ ሽልማትን ያገኛሉ። ስለዚህ መጽሐፍ የሚነግርን ኢየሩሳሌም የአምልኮና የአስተዳደር መዲና ትሆናለች። ኢየሱስ የሚገዛበት ምድር እግዚአብሔርን በማወቅ ትሞላለች። ዳዊት እስራኤል ላይ ንጉሥ ይሆናል፣ ወይንም ደግሞ በዳዊት ዙፋን ላይ ስለሚል ሐዋርያት በእስራኤል ነገዶች ላይ ይሾማሉ። ይህም የተስፋ ቃል ተሰጥቷቸዋል ለእነሱ። የኢየሱስ መንግስት ደግሞ ቲዮክራሲ ወይንም ደግሞ ሞናርኪ በንጉሥ የሚመራ እግዚአብሔርን ሴንተር ያደረገ ቲዮክራሲ እግዚአብሔር የሚገዛው መንግስት ይሆናል። በዛ ጊዜ ከሁሉ ደምቆ የሚታይ አንድ ነገር አለ። በዛ ጊዜ ከሁሉ ደምቆ የሚታይ ነገር ቅድስና ለእግዚአብሔር፣ ስሎገኖች ሁሉ መፈክሮች ሁሉ በኢየሩሳሌም ያሉ ይላል መጽሐፍ ቅዱስ ደካዎች በኢየሩሳሌም በመሰዊያ ፊት እንዳሉ ምንቸቶቹ እነሱ ሁሉ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በፈረሶች ሻኩራ ላይ ወይንም ደግሞ በፈረሶች ደወል ላይ በላያቸው ላይ ቅድስና ለእግዚአብሔር ሳንቲፋይድ የሆነ ነው። መኪናው፣ ስልጣኔው፣ ድሮኑም ሊሆን ይችላል። ሰው ይሄ በአየር ላይ የሚንሳፈፍ ሌላ ቴክኖሎጂ ዓለም ውስጥ እንገባ ይሆናል በ1000 ዓመቱ መንግስት ውስጥ። በዛ ጊዜ ላይ ምናልባት ላያቸው ላይ የተለጠፈው ልካው ሜድን እንትና እንደሚባለው ቅድስና ለእግዚአብሔር holiness unto the Lord, holiness unto the Lord። በቃ ምድር እግዚአብሔርን በማወቅ ትሞላለች። የእግዚአብሔር ቅድስና በምድር ሁሉ የታወቀ ይሆናል። ክብር ለእግዚአብሔር ይሁን። መጽሐፍ እንደሚልን ፍትህ ይበየናል። ዛሬ የፍትህ ጉዳይ በሁሉ በኩል በጣም ኃይለኛ የሰው ልጆች ትልቅ ጥያቄ ነው። ፍትህ ትክክለኛ ፍርድ መፈረድ፣ አድሎ አልባነት የሰው ልጆች ሁሉ ጥያቄ ነው። ሕፃን ተወልዶልናል ይላል መጽሐፍ። ወንድ ልጅ ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙ ማን ነው አለ? ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለ ኢየሱስ ነው የሚናገር። ከዛሬ ጀምሮ እስከ ዘላለም ይላል በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል ይላል። ስለዚህ አብሶሉት ሰላም፣ አብሶሉት ፍትህ፣ ጀስቲስ በምድር ላይ ይኖራሉ። ምን ማለት ነው? ከመከራው ዘመን የተረፉ ህዝቦች አሉ። እነዚህ ከመከራው ዘመን የተረፉት ህዝቦች በጣም ይበዛሉ። ለምን? 1000 ዓመት በጣም ብዙ ረጅም ጊዜም ስለሆነ ይዋለዳሉ፣ ይበዛሉ። በሽታ ተነስቷል፣ ጉስቁልና ተነስቷል፣ አየሩ ተፈውሷል፣ ውሃው ተፈውሷል፣ ምግቡ ተፈውሷል። ሁሉ ነገር የተፈወሰ ነው። የሰው አእምሮ የተፈወሰ ነው። እርግማን ተነስቷል። ስለዚህ በ1000 ዓመቱ ንግስና ይኖራሉ። ግን የሚኖሩት እነዚህ ከመከራው ዘመን የተረፉት አህዛብ ባሮጌ ስጋቸው ነው። እንደኛ የከበረ ስጋ ለብሰው አይደለም የሚኖሩት።
ስለዚህ የከበረ ስጋ ያላቸው ሰዎችና በምድር ላይ ሪዲም ያልሆነ ያልተለወጠ ስጋ ያላቸው ሰዎች አንድ ላይ ይኖራሉ ማለት ነው። ስለዚህ የጌታ መንግስት ህጉን መጠበቅ ግዴታ ይሆንባቸዋል። ህግን የሚያስጠብቁት ጻድቃን ናቸው። አብረን እንገዛለን የሚለው ይሄንን ነው። ስለዚህ የቃሉን ህግ መጠበቅ ግዴታ ይሆንባቸዋል። ቅድስናውን እግዚአብሔርን ማምለክ ይጠበቅባቸዋል። ስለዚህ በጽድቅ በትር ጌታ ምድርን ያስተዳድራል። ምን ማለት ነው? ጽድቅ righteousness፣ እግዚአብሔርን መፍራት፣ ቅድስና የእግዚአብሔር መንግስት መታወቂያው ነው። ይህን የማያደርግ በዛ መንግስት ውስጥ የሚኖር አይደለም፣ የሚፈረድበት ይሆናል። ስለዚህ ከዛ መጽሐፍ ቅዱስ የሚነግረን ይህንን ነው። ስለ ኢየሱስ ክርስቶስ ሲናገር እሱ ጀስቲስን ወደ ምድር ያመጣል፣ ሰላምን ወደ ምድር ያመጣል። 1000 ዓመቱ መንግስት ለእኛ ብቻ ሳይሆን ላላመኑት በዛ ዘመን ለሚኖሩት ወይም ደግሞ ለተወለዱት ህፃናት እስኪያድጉ ድረስ የራሳቸውን ውሳኔ እስኪያደርጉ ድረስ ይኖራሉ፣ በሰላም ይኖራሉ፣ በመሲሁ ትሩፋት ይኖራሉ፣ በሰላሙ ይኖራሉ፣ በተፈወሰ ዓለም ይኖራሉ። ሰይጣን ታስሯል እንዳትረሱ፣ መጨረሻ ላይ ይመጣላቸዋል። ስለ ቤተ መቅደስ ይናገራል መጽሐፍ ቅዱስ። ስለ ኢየሱስ ክርስቶስ ሲናገር እንዲህ በለው ይላል። ዘካርያስ 6 ላይ እንደጠቅሳለን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ እግዚአብሔርን መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል፣ ክብርንም ይሸከማል። ስለ መሲሁ ነው የሚናገረው። በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ካህን ይሆናል፣ የሰላምም ምክር በሁለቱ መካከል ይሆናል። ተመልከቱ፣ ይነግሳል፣ እንደገናም ደግሞ ካህን ይሆናል። ንጉሥ ነው፣ እንደገና ምንድን ነው? ካህንም ነው። እንደ መልከ ጸዴቅ ስርዓት ማለት ነው። ንጉሥ ነው፣ ካህንም ነው። ይህንን ትመለከታላቸው። ልክ እንደ ሌዊ ነው፣ እንደ ሳዶቅም ነው መጽሐፍ እንደሚያስተምር። ሌላው አንዱ በ1000 ዓመት መንግስት አይነተኛ መታወቂያ የሚሆነው የእግዚአብሔርን ማወቅ ነው። የእግዚአብሔር እውቀት ይበዛል በተቀደሰው ተራራዬ ሁሉ ላይ ይላል ኢሳይያስ ምዕራፍ 11 ይመስለኛል፣ ምዕራፍ 11 ቁጥር 9 በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉምም፣ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ምን ትሆናለች? ትሞላለች። ስለዚህ መሲሁ በምድር ላይ ስላለ እግዚአብሔርን ለማወቅ በጣም ቀላል ይሆናል። ወንጌል ይሰበካል፣ ፈውስ ይኖራል። የስ በ1000 ዓመት መንግስት ውስጥ ብዙ አሕዛቦች አሉ። ወንጌል ይሰበካል፣ ፈውስ ይኖራል። እግዚአብሔርን ማገልገል የተወደደ ይሆናል። አንድ እምነት ብቻ ይሆናል። እውነተኛ አምላክ በኢየሩሳሌም ዝናብን የሚያዘንብ አየርን የሚፈውስ ለምድር እንቆቅልሽ ጥያቄዎች ሁሉ መልስ ያለው ኢየሱስ በምድር ላይ ስለነገሰ መጽሐፉ የሚነግርህ ነው። በዘመኑ ፍጻሜ ኢሳይያስ ምዕራፍ 2 ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶች በላይ ከፍ ከፍ ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናው ምን ሄዳለን ይላሉ። ስለዚህ ምድር ሁሉ እግዚአብሔርን በማወቅ ትሞላለች። የዛን ጊዜ ፒልግሪምስ ሰዎች የሚያደርጉት ወይም ደግሞ ጉዞ የሚያደርጉት ወደ ኢየሩሳሌም መሲሁ ጋር ሄደው ለመስማት የመሲሁን ትምህርት፣ የመሲሁን ፍርድ፣ የመሲሁን ጽድቅ፣ የመሲሁን ውበት፣ የመሲሁን ክብር ለመመልከት ዓለም ሁሉ ይሄ ከሰማይ ሰማያት ድል ነስቶ የመጣውን ጸረ ክርስቶስን የደመሰሰውን አውሬውን ያሰረውን ጨለማውን ከምድር ላይ ያነሳውን እርግማንን ያነሳውን ለሰው ልጆች በመስቀል ላይ ሞቶ የነበረውን መሲሁን ለማየት ከምድር ሁሉ ይሰበስባሉ። ኑ ወደ ያዕቆብ አምላክ ቤት እንውጣ ይላሉ። እርሱ መንገዱን ያስተምረናል። ምን ማለት ነው? ይገልጥልናል። ከአፉ የሚወጣው ቃል የተወደደ ይሆናል። ድምፁ የተወደደ ይሆናል። በሱ ፊት መሆኑ የተወደደ ይሆናል። መሲሁን አይተነው መጣ። የመሲሁን የሚናገረውን ለመስማት ምድር ሁሉ ትሰበስባለች ወደ ኢየሩሳሌም። ስለዚህ በ1000 ዓመቱ መንግስት በጥቅሉ የሚሆኑትን ነገሮች እንደዚህ ላስቀምጥላችሁ። በ1000 ዓመቱ መንግስት የሚሆኑ ነገሮች ቀደም እንዳልኩት ሰላም ይሆናል። ሰላም ይሆናል። ሃሌሉያ! ይሄ የምድር በጣም ውድ የሆነ ነገር፣ በጣም የተፈለገ ነገር ነው። በጣም የተወደደ ነገር፣ በጣም እስካሁን ምድር የምትመኘው ነገር ሰላም። ሰላም ዩናይትድ ኔሽን በተሰበሰበ ቁጥር ሰላም፣ አፍሪካ አንድነት፣ ዩሮፒያን ዩኒየን በተሰበሰበ ቁጥር ሰላም፣ የአሲያን ህብረት በተሰበሰበ ቁጥር ሰላም።
ሰዎች ሰላም በጣም ትልቅ የሚወያዩበት ኢሹ ነው። አገሮች እርስ በርሳቸው የሚፈላለጉበት በጦርነት ላይ ይፈላለጉ የሰላም ኪዳን ይፈራረማሉ። ሰላም በጣም ኤክስፔንሲቭ ኮሞዲቲ ነው። የሚጣም ውድ የሆነ ነገር ሆኗል ሰላም። ምድራችን ሰላም ትፈልጋለች። ህዝባችን ሰላም ይፈልጋል። ሰላም ውድ እየሆነ ነው። በሺህ ዓመቱ መንግስት ሰላም እየተትረፈረፈ ይሆናል። ሰላም ብቻ አይደለም። በሺህ ዓመቱ መንግስት ቅድስና ለእግዚአብሔር ይሆናል። ጽድቅ ከፍ ይላል። እውነት ትሰፋለች። እውነት በግልጽ ወደ ገሃድ ይወጣል። እውነት ኢየሱስ ስለሆነ መታዘዝ ይኖራል። በረከት ይኖራል። ምድር አይታው የማታውቀውን በረከት ትለማመዳለች። ምድር ታላቅ ሐሴት ታደርጋለች። በሺህ ዓመቱ መንግስት ለጻድቃን ረፍት ይሆናል። በዛ ዘመን ለሚኖሩ አሕዛቦች ደግሞ የሚሆን አንዱ በረከት ከጻድቃን የሚተርፍ የጻድቃን አስተዳዳሪነት በእነሱ ላይ ይሆናል። ይህንን እንግዲህ ካልኳችሁ አንዱ የሚሆነው ነገር ምንድነው? ሰይጣን ላይ የሚወሰድ ደግሞ እርምጃ አለ። ሰይጣን ላይ የሚወሰደው እርምጃ ምንድን ነው? እሱን ለመመልከት እንፈልጋለን። አንዱ ሰይጣን ላይ የሚወሰድበት እርምጃ ሃሌሉያ፣ ይቅርታ ትንሽ ቴክኒካል ስታክ ያደረገ ነገር ያለሁኝ። እሺ፣ የመጨረሻው ውጊያ ይሆናል። የመጨረሻው ውጊያ የሚሆነው ሰይጣን ሲፈታ ነው። ሰይጣን ሲፈታ ነገሮች ይለወጣሉ። ሰይጣን ሲታሰር ሰላም ነው። ሰይጣን ሲፈታ ደግሞ ነገሮች መደፈራረስ ይጀምራሉ። በጌታ በኢየሱስ ስም ሰይጣን ከህይወታችሁ ላይ የታሰረ ይሁን፣ ከቤታችሁ ላይ የታሰረ ይሁን፣ ከኢኮኖሚያችሁ ላይ የታሰረ ይሁን፣ ከቸርቻችሁ ላይ የታሰረ ይሁን። ምክንያቱም የማሰርና የመፍታት ስልጣን ለቤተ ክርስቲያን ተሰጥቷታል። ወገኖች ሆይ ሰይጣን ሲፈታ ጎግና ማጎግ ወይንም ይህ አመፀኛ መንግስት አመፅ ይነሳል። ከ1000 ዓመት ሰላምና ጤና በኋላ ከ1000 ዓመት ብልጥግና በኋላ ምድር እንደገና እነዚህ አሕዛብ እነዚህ ስጋቸው ያልተለወጠው አሕዛብ ወይንም የሚበሰብሰውን ለብሰው ያለው አሕዛብ እንደገና በመሲሁ ላይ ሊነሱ ይጀምራሉ። ሰይጣን ያስተባብራቸዋል። የክፋት ሐሳብ እንደገና ወደ ምድር ልክ ኤደን ገነትን እንዳደፈረሰ እንደገና ሰይጣን ሊያደፈርስ ይጀምራል። ከ1000 ዓመታት ሰላም በኋላ ከ1000 ዓመታት ጤና ብልጥግና ምድር ካረፈች በኋላ ሉሲፈር ይፈታል። ሲፈታ የሚፈታበትም ዓላማ እነዚህ አሕዛብ የሆኑት 1000 ዓመት ኖረው በመሲሁ ጥላ ስር መሲሁ እየባረካቸው በሱ ኪዳን በረከት እየበሉ እየጠጡ ምድር ተፈውሳላቸው። አሁን መጨረሻ ላይ እነሱ ላስተባብሮ ሰይጣን መነሳት ይጀምራል። አሁን ያ የሰው በሰይጣን ተታሎ ብቻ ሳይሆን በፈቃዱ ኃጢአትን ስለሚሰራ በፈቃዳቸው ውሳኔ ማድረግ አለባቸው መሲሁን ለመከተል። በፈቃዳቸው ውሳኔ ካላደረጉ መጨረሻቸው የሚሆነው ቅድስቲቱን ከተማ ሲከቡ ከሰማይ እሳት ትበላቸዋል ይችላል። ዳትስ እዛን ጊዜ የሚሆን አርማጌዶን ጦርነት የለም፣ ምንም ነገር የለም። ከሰማይ እሳት መጣ ትበላቸዋል ይችላል። እና ከዛ በኋላ የሚሆነው ነገር እንደዚህ ይሆናል። አዲስ ነገር ሊመጣ ነው። ቁጥር 11 ላይ የምትመለከቱት ቃሉ እንደዚህ ይላል፣ የነጩ ዙፋን ፍርድ ይጀምራል። ልክ ሰይጣን ለዘላለም ወደ እሳት ባህር ከተጣለ በኋላ እነዛ አመፀኛ አሕዛብ ወደ ሲኦል ከተጣሉ በኋላ ኃጢአተኞች ከጠፉ በኋላ ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ ይላል። ምድርና ሰማይ ከፊቱ ሸሹ። ስለዚህ ይሄ የነጩ ዙፋን ፍርድ የሚሆነው ምድር ላይ አይደለም። ይሄን በጥንቃቄ ስሙኝ። ምን ይላል? ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታን ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። አንድ መጽሐፍ አይደለም ያለው፣ መጽሐፍትም ተከፈቱ። ብዙ አይነት መጽሐፍቶች አሉ። ሌላ መጽሐፍም ተከፈተ ይላል። ተመልከቱ፣ እርሱም የሕይወት መጽሐፍ ነው። ይሄ ሊትራል የሕይወት መጽሐፍ ወይንም የሕይወት መዝገብ አለ። ሙታን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህር በእርሱ ውስጥ ያሉትን ሙታን ሰጠ። እነዚህ ኃጢአተኛ ሙታኖችና ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጡ። ሞት የያዛቸውን ሲኦል የዋጠቻቸውን በሙሉ ለማሰጡ። እነዚህ 1000 ዓመቱ ሲፈጸም ነው የሚነሱት ያልኳቸው ኃጢአተኛ ሙታኖች ናቸው። እነዚህ እያንዳንዱ እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ከነኮተታቸው ሞትና ሲኦል ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም
በእሳት ባህር ውስጥ ተጣለ። ልድገመው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ምናልባት እየሰማችሁኝ ያላችሁ ሰዎች ስማችሁ በሕይወት መጽሐፍ ያልተጻፈ ሰዎች ከሆናችሁ ይሄ ታሪክ እውነት እንደሆነ እንድታውቁ ይፈልጋለሁ። ይሄ ታሪክ ሳይደገም ውሳኔ እንድታረጉ ስማችሁ በሕይወት መጽሐፍ እንዲጻፍ ሕይወታችሁን ለክርስቶስ እንድትሰጡ አበረታታችኋለሁ። ወሳኝ ነገር ነው የምትሰሙት ወገኖቹ። ይሄ 80 ዓመት ጉዳይ አይደለም፣ የ60 ዓመት ጉዳይ አይደለም። ይሄ የዘላለም ጉዳይ ነው። ይሄ የነጩ ዙፋን ፍርድ በሚሆንበት ጊዜ ላይ ኃጢአተኞች ወደ ሲኦል የሚገቡበት ነው። ኃጢአተኞች የዘላለም ፍርድ የሚቀበሉበት ነው። እንደ በደላቸው፣ እንደ ኃጢአታቸው፣ እንደ ስራቸው ተጣሉ ወደ እሳት። ሞትና ሲኦል ራሳቸው ልክ እንደ ጆንያ ውሰዱት፣ ውስጣቸው የሞላውን ይዘው ሲመጡ ከነ ምናቸው ሞትም ይሞታል፣ ሲኦልም ወደ እሳት ይገባል። ሁለቱም ይቃጠላሉ። ከዘላለም እስከ ዘላለም እግዚአብሔር ፍርድን ያደርግባቸዋል። ወገኖች ሆይ እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ፈራጅም አምላክ ነው። በጣም ታግሷል ጌታ። አሁንም እየታገሰ ነው ያለው። ሰው ሁሉ እንዲድን የጌታ ፈቃድ ነው። ሰው ሁሉ ወደ እግዚአብሔር መንግስት እንዲገባ የእግዚአብሔር ፈቃድ ነው። ነገር ግን ሰው በፈቃዱ የራሱ የሚሄድበትን ዴስቲኒ ይመርጣል። በምርጫችን ወደ እግዚአብሔር መንግስት፣ በምርጫችን ወደ ሲኦል እንገባለን። ወደ እግዚአብሔር መንግስት አሜን ብለን ለማዳኑ፣ አሜን ብለን ለመስቀሉ ስራ አሜን ስንል በሕይወት መዝገብ ስማችን እንደተጻፈ ሁሉ እንዲሁ ለሰይጣን እሺ ካልን መጨረሻችን ሲኦል ነው። መጨረሻችን ጥፋት ነው። ሲኦል ሪል ቦታ ነው። ሲኦል ቦታ ነው። ትክክለኛ ቦታ ነው። ሲኦል የስቃይ ቦታ ነው። ሲኦል የጥርስ ማፋጨት ያለበት ቦታ ነው። መጽሐፍ ቅዱስ ሲናገር ሌላ ስላይድ ካገኘው ላሳያችሁ አንዳንድ ፖይንቶችን ለማስረዳት እንዲመቸኝ። ተመልከቱ። ሲኦል ጥልቅና ጨለማ ስፍራ እንደሆነ ኢዮብ ይነግረናል። ለኤክስፕሬሽን የምድር ሆድ ውስጥ እንዳለ እግሮች እንዳሏት፣ አፎች እንዳሏት፣ የሲኦል አፍ፣ የሲኦል እግሮች እንደዚህ እያለ የሚናገረው አለ ኢዮብ። እነዛን ተመልከቱ። በሮችና መወርወሪያዎች እንዳሉት ይናገራል። ምሳሌያዊ ሊሆን ይችላል። ሲኦል የሙታን የነፍሳት የርኩሳን መናፍስት መኖሪያ ነው። መጽሐፍ ቅዱስ የእነዚህን ጥቅሶች ተመልከቱ። ጌታችን ሲያስተምር በሉቃስ መልእክት ላይ፣ በማቴዎስ ወንጌል ላይ እንደገና ጴጥሮስም መስክሮ ታርታረስ የሚባል ርኩሳን መናፍስት የሚታሰሩበት ቦታ እንዳለ፣ የሞቱ ነፍሳት የሚታሰሩበት ቦታ እንዳለ፣ የስቃይ ቦታ እንዳለ፣ ጥርስ ማፋጨት የሚሆንበት ወይንም ደግሞ በጣም ስቃይ ያለበት የእሳት ባህር፣ ሞትና ሲኦል ወደ እሳት ባህር ተጣሉ። ሰሞኑን የፈነዳውን እሳተ ገሞራ አስቡት ባምሯችሁ። ከዛ እጥፍ የሆነ መንፈሳዊ የሆነ ነፍሳትን ወይም ደግሞ መናፍስትን የሚያቃጥል ለዘላለም የሚያስራቸው የሚያሰቃያቸው ቦታ ነው። አንዳንዶች ሙታን ተነው ይጠፋሉ፣ ብን ብለው ይጠፋሉ ይላል መጽሐፍ ቅዱስ አይናገርም። ከዘላለም እስከ ዘላለም ድረስ ይሰቃያሉ ነው የሚለው። ወንጌል ምን ሰብከው ለዚህ ነው። ሰዎች ከሲኦል ዳኑ እያለን ምን ሰብከው ለዚህ ነው። ከእግዚአብሔር ጋር ታረቁ የምንለው ለዚህ ነው። እግዚአብሔር ጋር ታረቁ የምንለው ከሞትና ከሲኦል እንዲድኑ፣ ከዘላለም ጥፋት እንዲድኑ፣ ከገሃነም እሳት እንዲድኑ። ሲኦል ከሞት እስከ ትንሣኤ ድረስ ጊዜያዊ መቀመጫ ቦታ ነበረ። አሁን ግን ፍርድ ያገኛል። ከሞት እስከ ትንሣኤ ድረስ ማደሪያ የነበረው ሲኦል ራሱ ወደ እሳት ባህር ይጣላል። ስለዚህ ሲኦል እንደ ጄይል ሲሆን ገሃነም ደግሞ እንደ ፕሪዝን ነው። ስለዚህ በገሃነም ምን አለ? በዘላለም ጨለማ አለ። በገሃነም ምን አለ? ዋይታና ጩኸት አለ። በገሃነም ምን አለ? ጥርስ ማፋጨት፣ ጥርስ የሚያፋጭ የጭንቀት፣ የጩኸት፣ የስቃይ የሚያሳይ ነው። በዛ ድኝና እሳት አለ። ድኝ የበሰበሰ እንቁላል አይነት የሚሸት ቢጫ የሚመስል እንደ ሰልፈር ማለት ነው በእንግሊዝኛ ኬሚካል ነው። እንደ ድኝ ምሳሌያዊ ነው። እንደ ድኝ እሳት የሆነ ቢጫ እሳት የሚመስል ስቃይ ያለበት፣ ጭስ ያለው፣ ዘላለማዊ ጽጽት ያለበት፣ መውጫ የሌለው ትሎች፣ የማይሞቱ ትሎች ያሉበት ከርኩሳን መናፍስት ጋር አብረን የምንሰቃይበት ቦታ ይሆናል። እና መጽሐፍ የሚነግረን ነገሮች አሉ ወገኖች ሆይ። ስለ ደህንነታችን ክብር ለእግዚአብሔር ይሁን። ለወደደን ከኃጢአታችንን በደሙ ላጠበን
ለአምላክና ለአባቱ ካህናት ላደረገ ለእሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አድነኸኛል፣ አመሰግንሃለሁ ልንለው ይገባል። ከእግዚአብሔር ጋር በገንዘብ የምትጣሉ ገንዘብ አልሰጠኸኝም፣ ባል አልሰጠኸኝም፣ ልጆች አልሰጠኸኝም፣ አገር ከዚህ ሀገር እዚህ ሀገር አላወጣኸኝም፣ እንዲህ አላረክልኝም ብላችሁ ከእግዚአብሔር ጋር የተኳረፋችሁ ሰዎች የተሰራላችሁን ባርኮታችሁን ቁጠሩ። አድነኸኛልና አመሰግንሃለሁ፣ ዋሽተኸኛል እናመሰግንሃለሁ፣ ከኩነኔ ታድገኸኛል እናመሰግንሃለሁ፣ ከዘላለም ፍርድ አድነኸኛል እናመሰግንሃለሁ። ሃሌሉያ። ከገሃነም እሳት አድነኸኛል፣ ከሲኦል አድነኸኛል፣ አመሰግንሃለሁ ልንለው ይገባል። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ ምን እናድርግ? ይሄ እውነትን ከተረዳን፣ ይሄ የወንጌል እውነት ነው የምነግራችሁ። ይሄ ዘላለማዊ ወንጌል ነው። ሐዋርያት የታረዱበት ወንጌል ነው። ይሄ የጽድቅ ወንጌል ነው። ይሄ ከዚህ ዓለም የሚያሻግረን ነው። ከኢትዮጵያ ወደ አሜሪካ የሚወስደን ወንጌል ሳይሆን ይሄ ወደ ኢተርናል ኪንግደም የሚወስደን ነው። የተባረከው ተስፋችን ይሄ ነው፣ ዘላለማዊነትን እንድናስብ ወገኖች ሆይ። እና ምን እናድርግ? ዓላማ ይኑረን። ምን አድርጎ ነው ጌታ የሚለን? ወደ ሞት የሚሄዱትን ታደጉልኝ እያለ ነው ጌታ። ወደ ጥፋት የሚሄዱትን ለምንድን ነው ሌላ ስራ ሰርተን የማንኖረው? ለምንድን ነው ጠዋት ማታ ስለ ዘላለም ሕይወት፣ ስለ ቅድስና፣ እግዚአብሔርን ስለ መፍራት፣ ጌታን ስለ መጠበቅ ስለዚህ የምንማረው? ዘላለማዊ ሰዎች ስለሆንን፣ የተጠራንበት አገር ከሰማይ ስለሆነ፣ ንጉሳችን ስለሚመጣ፣ እቺ የ80 ዓመት ሩጫ ታልፋለች። እቺ አጭር ጊዜ ናት፣ እንደ እንፋሎት ናት። ጉብዝና ይሸሻል፣ ወጣትነት ይሸሻል። እነግራችኋለሁ ወጣቶች በደም ስሙኝ፣ ቆጣሪው እየቆጠረ ነው። እድሜ እንደ ነፋስ ነው፣ እንደ ጤዛ ነው። ከምኔው ጉብዝና ከምኔው እንደሸሸ ሳታቀው ይሸሻል። ከተወሰነ ጊዜ በኋላ እድሜው መቁጠርንም ሴሌብሬት ማድረግንም በሻማዎቹም እየበዙ ሲመጡ ታያለ። በርዝዴይ ስታከብር ጊዜ ይሄዳል፣ ጉብዝና ይሄዳል፣ ጤና ይሄዳል፣ ገንዘብ ይሄዳል፣ እውቀት ይሄዳል። እውቀት ማደንበት ጊዜ ይመጣል ወገኖች ሆይ። ስለዚህ ዓላማ ብለን የምንኖረው እግዚአብሔር ነው። አገራችን በሰማይ ነው፣ መኖሪያችን በሰማይ ነው። ጌታ ስፍራን አዘጋጅላችኋለሁ አለ። ወደ ሞት የሚሄዱትን ታደጉ። ቅዱሳን ወጣቶች ስሙኝ፣ ወደ ሞት የሚሄዱትን ታደጉ። በየከተማ ወንጌል እየሄዳችሁ የምትሰብኩ እናንተ ብፁዓን ናችሁ፣ እግዚአብሔር ይባርካችሁ። በመንገድ ትራክቶችን የምትሰጡ እናንተ ብፁዓን ናችሁ። ብዙዎችን ልትታደጉ የምትሮጡ እግሮቻችሁ በተራራ ላይ እንዴት የተዋቡ ናቸው የተባላችሁ እናንተ ወንጌላውያን ናቸው። ወደ ሕይወት ሰዎችን የምትጠሩ የምትመሰክሩ ሰዎች፣ በእግዚአብሔር ቤት የምታገለግሉ፣ የቤተ ክርስቲያንን ራእይ የምትደግፉ፣ ፋይናንሳችሁን በብልጭልጭ ነገር ላይ ሳይሆን በእግዚአብሔር መንግስት ላይ ኢንቨስት የምታደርጉ፣ ድሆችን የምታበሉ፣ አዛውንቶችን የምትጦሩ፣ የታሰሩትን የምትጠይቁ እናንተ ብፁዓኖች ናቸው። አንድ ቀን ጌታ ሽልማትን ለእናንተ ይሰጧቸዋል። አንድ ቀን ብድራታችሁ ይታሰባል፣ ሩጫችሁ ይታሰባል። ምን እናድርግ? ወደ ሞት የሚሄዱትን ታደግ። ወንጌል ይሰበክ። ገና ብዙ ትራይብስ ኢትዮጵያ ውስጥ 70% ገና አልደረስነውም። ወንጌል አልተሰበከም። በህንድ ወንጌል ያስፈልጋል። በአፍሪካ ወንጌል ያስፈልጋል። በአሜሪካ፣ በካናዳ፣ በአውስትራሊያ ባለንበት ምድር ሁሉ ወንጌል ያስፈልጋል። ወንጌል ሊሰበክ ያስፈልገዋል። ለእኛ ወንጌል አንደኛ ሊሆንልን ይገባል። ወደ ሞት የሚሄዱትን ታደግ። ምን እናድርግ? መስክሩ። ምን እናድርግ? በመክሊታችሁ አገልግሉ። በመክሊታችሁ አገልግሉ። ኩርፊያ ይዛችሁ፣ ድካማ ይዛችሁ፣ ስንፍና ይዛችሁ ተነሱ ወገኖች ሆይ፣ በመክሊታችሁ አገልግሉ። ብድራታችሁን ትኩር ብላችሁ ተመልከቱ ወገኖች ሆይ። ምክንያታችሁን ወደ ጎን እናርጉት። ምክንያት ቸርች ላለመሄድ ምክንያት፣ ላለመጸለይ ምክንያት፣ ላለማገልገል ምክንያት፣ ስንፍና ምክንያት ወገኖች ሆይ፣ ስጋን መጎሸም ያስፈልጋል። ምን እናድርግ ካላችሁ ስጋን ጎሽሙ። ዘመኑ ደርሷል። የጽድቅ ስራን ስሩ። ድሆችን አትርሱ። የተራቡትን አትርሱ። ጽድቅን መስራት አትርሱ። ያዳነን ጌታ ነው። መዳናችን የሚገለጥበት መንገድ በጽድቅ ስራችን ስለሆነ ጽድቅን መስራት አትርሱ ወገኖች ሆይ። ስለዚህ ምን እናድርግ? ወደ ሞት የሚሄዱትን ታደጉ። መስክሩ። በመክሊታችሁ አገልግሉ እያልኳችሁ ነው ወገኖች ሆይ። አንድ ነገር ልታውቁ የሚያስፈልገው ነገር አለ። you are an eternal being። ዘላለማዊ ፍጥረቶች ናቸው። ወይ መንግስተ ሰማያት ወይ ሲኦል ትኖራላችሁ። መኖራችሁ ከዚህ ስጋ ስትወጡ መኖራችሁ አይቆምም።
ሞተ ተብሎ ወይ በመንግስተ ሰማያት ወይ በሲኦል የሚኖር ነው ሰው። ኢተርናል ቢይንግ ነን። ኢተርናል ማይንድሴት ያለን ሰዎች ነን ወገኖች። ኢተርናል ዴስቲኒ ያለን ሰዎች ነን። ኢተርናል ኮንሲኩዌንስ ያለን ሰዎች ነን። ኢተርናል ብሌሲንግ ያለን ሰዎች ነን። ኢተርናል ሪሌሽንሺፕ ያለን ሰዎች ነን ወገኖች። ጊዜያዊ እንደ እንስሳ ዝም ብለን ምንጠፋ ሰዎች አይደለንም። ዘላለማዊ ስራ ስሩ። ዘላለማዊ ፍሬ አፍሩ ወገኖች። ዘላለማዊ በረከት ይከተለናል። ዘላለማዊ ዴስቲኒ ያለን የምንሄድበት አገር አለን። መኖሪያ ቦታ አለን። ፊዚካል የሆነ ሰው የሚኖርበት ንጉሱን ፊት ለፊት የምናይበት አገር አለን። ኤተርናል ቢይንጎች ነን። ዘላለማዊ ፍጥረታዎች ነን። የስ በስጋ እንሞታለን። አንሞትም እያልኳቸው አይደለም። ነገር ግን የማይሞት የህይወት ክፍል አለን። የማይሞት ማንነት አለን። ይህ የማይሞተው ማንነት ለእኔ ህይወት ክርስቶስ፣ ሞት ጥቅም ነው ያለው ጳውሎስ ይህንን ነው። በሞት ወደ ጌታ ይሄዳለሁ አለ። የከበረ ነው አለ። በምድር ግን ስኖር ለእናንተ ስላለ ወንጌልን እሰብካለሁ፣ የጎደለውን እፈጽማለሁ፣ መስራት ያለብኝን እሰራለሁ አለ። እንዶ በሞትኩኝ እያለ አይደለም ጳውሎስ። ጊዜ ካገኘው ሞር እሰራለሁ፣ ሞር አገለግለዋለሁ። ሃሌሉያ። ዘመን በከንቱ አይሩጥ ወገኖች። እድሜ ይሄዳል፣ ዘመን ይሄዳል፣ ጉብዝና ይሄዳል። አይሄድባችሁ፣ ተጠቀሙበት። ለጌታ ክብር አውሉት ወገኖች። you are eternal being, eternal mindset ይኖረን። ጌታን አስቡት። ገንዘባችሁ ለእግዚአብሔር ክብር፣ ጤናችሁ ለእግዚአብሔር ክብር፣ ያላችሁ ሁሉ ለእግዚአብሔር ክብር፣ መኖራችሁ ለእግዚአብሔር ክብር ይሁን። ጌታ ይውረሳችሁ ቅዱሳን። ይህንን እምላችሁ ለምንድን ነው? እናንተ ለክርስቶስ አንድ ቀን በፊቱ ስትቆሙ በዛ በቀራንዮ የተከፈለው ያ ሁሉ ዋጋ ከንቱ እንዳልሆነ የጌታ ፍሬዎች፣ የመስቀሉ ፍሬዎች፣ እዳችሁ የተከፈለ በደም የታጠባችሁ የጌታ ሰራዊት፣ ሃሌሉያ፣ ምድርን የምትገዙ አንድ ቀን ከንጉሱ ጋር በዙፋን የምትቀመጡ የአክሊል ሽልማት የሚጠብቃችሁ ሰዎች እንደሆናችሁ ላሳስባችሁ እፈልጋለሁ። እግዚአብሔር ስም የተባረከ ይሁን። ጌታን እናመሰግናለን። አበረታታችኋለሁ፣ አገልግሉ። አበረታታችኋለሁ። ባላችሁ ሁሉ ለጌታ ተሰጡለት። ዘመኑ ቀርቧል። ጊዜው ቀርቧል። በጣም በተቆጠረ ዘመን ውስጥ ነው ያለነው። በጣም እየቀረብን ወደ ምጣር እየመጣን ነው ያለነው። አክሰለሬት እያደረገን ያለው ወገኖች ሆይ ኖ በቶሎ መጣለው አለ ጌታ። ሃሌሉያ። መንፈሱና ሙሽራይቱና ይላሉ። የሚሰማ ሁሉ ና ይበል። ባሩክ አባ በሸም አዶናይ። Blessed is he who comes in the name of the Lord. በጌታ ስም የሚመጣ የተባረከ ነው። ኢየሱስ በክብር ይመጣል። የሺህ ዓመት መንግስት ይሆናል። የረፍት ዘመን አለን። የመጽናናት ዘመን አለን። የመጎብኘት ዘመን አለን። የረፍት ዘመን አለን። በርቱ። ተስፋ የቆረጣችሁ ተነሱ። የጨለመባችሁ ይብራላችሁ። ነገሮች ሁሉ ከዛ አሻግራችሁ ከዚህ ከስጋዊ ነገር አልፋችሁ ተመልከቱ። ከዚህ ከሚታየው ነገር ከጊዜያዊ መከራ ከጊዜያዊ ተግዳሮት አሻግራችሁ ተመልከቱ። እናንተ ተስፋ ያላችሁ ሰዎች ናችሁ። የጌታ ሰራዊት ናችሁ። ጸጋና ሰላም ከእናንተ ጋር ይሁን። ጌታ የተባረከ ይሁን። ጸልዬ ከመጨረሴ በፊት ይሄን አገልግሎት ለብዙዎች እንድናደርስ በሰፊ መንገድ በመድራችን ለብዙዎች መዳን ምክንያት እንዲሆን ብዙ አገልጋዮችን ሚሽነሪዎችን ማሰማራት እንድንችል ያሰለጠንን የምንልካቸው ሚሽነሪዎች አሉን። በየአመቱ በየ6 ወሩ የሚሄድበት ያንን አገልግሎቶች ሰፖርት ልታረጉን የምትወዱ ደስ ይበላችሁ። በቀላሉ በ4 ብር በ5 ብር ልታረጉን ትችላላችሁ። በደስታ አድርጉት። በጣም ፑሽ አናረግም። ብዙ ስለ ገንዘብ አናስተምርም። ግን ይሄ ወንጌል ለብዙዎች እንዲደርስ የምትወዱ ተባበሩን። ተለያየ ራእዮች አሉን ለማከናወን የምንፈልገው። ከተባበራችሁ ደስ ይለናል። እግዚአብሔር አምላክ ደግሞ ይባርካችኋል ብዬ አምናለሁ። ጸጋና ሰላም ከእናንተ ጋር ይሁን። ጸልዬ ጨርሳለሁ። ጌታው ስም ይባረክ። ዛሬ ምናልባት በዚህ ክፍል ውስጥ ጌታ ክርስቶስን ያልተቀበላችሁ ካላችሁ፣ ንስሐ ያልገባችሁ ሰዎች ካላችሁ፣ ኃጢአታችሁ ያልተሰረየ ሰዎች ካላችሁ፣ ከጌታ ጋር ያልታረቃችሁ ሰዎች ካላችሁ፣ ስማችሁ በሕይወት መዝገብ የሌለ ሰዎች፣ ድነትን ያላገኛችሁ ሰዎች ካላችሁ የንስሐ ጊዜ ይሁናችሁ። ታረቁ ከጌታ ጋር።
የዘላለምን ሕይወት ወረሱ። ከመሲሁ ከኢየሱስ ጋር ኑሩ። ከሲኦል ዳኑ፣ ከዘላለም ሞት ዳኑ። ከእግዚአብሔር ጋር ታረቁ፣ ከክፉ ዳኑ። ዛሬ ወደ እግዚአብሔር መንግስት እንጠራችኋለን። ኑ ወደ እግዚአብሔር መንግስት። ድርጅት መቀየር አይደለም፣ ሃይማኖት መቀየር አይደለም፣ ከካምፕ ወደ ካምፕ መቀየር አይደለም። የግል ውሳኔ ነው። የህይወት ለውጥ ነው። የመማረክ ጥሪ ነው። ለእግዚአብሔር ተማረኩ፣ ንስሐ ግቡ፣ ከጌታ ጋር ታረቁ። ጋችሁ ግን በልባችሁ ወሰናችሁ ሰዎች ካላችሁ ይህን ጸሎት ከኔ ጋር ጸልዩ። ጌታ ሆይ በደሌን ሁሉ ኃጢአቴን ሁሉ በቀራንዮ መስቀል ላይ ስለኔ ስለተሸከምክልኝ አመሰግንሃለሁ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ሕይወቴን ላንተ ሰጥሃለሁ። የሕይወቴ ጌታና ዳኝ ሁን። ኢየሱስ አንተ ጌታዬ ነህ። ከዚህ በኋላ ሕይወቴን በእጅ ሰጥቼሃለሁ። ለውጠኝ፣ መንግሥትህን ከሚወርሱት አንዱ አድርገኝ። አመሰግንሃለሁ። አሜን። አሁን ደግሞ ጸልያለሁ በጌታ በኢየሱስ ስም። ጌታ ሆይ ለአቤልም እንደዚሁም በስውር ለወሰኑት ሁሉ በጌታ በኢየሱስ ስም መንፈስህ በያሉበት እንዲያገኛቸው፣ በቤትህ እንድታጸናቸው ጌታ መንፈስ ቅዱስ ጸጋ በእነሱ ላይ እንዲሆን፣ ከክፉ እንድጠብቃቸው፣ ለብዙዎች በረከት እንዲሆኑ፣ እነሱም ደግሞ በአንተ ውስጥ ያለውን የዘላለም ሕይወት እውቀት እንዲኖራቸው በቃልህና በመንፈስህ እንድታሳድጋቸው ጸልያለሁ። ይህንንም ቃል ደግሞ ተሰብስበው ሲሰሙ ለነበሩ ለእነዚህ ቅዱሳን ሁሉ ሰላምና በረከት ይሁን። ጥበቃ በእነሱ ላይ ይሁን። መልካምነትህ በዚህ ሕዝብ ላይ ይሁን። ቅዱስ አባት ሆይ በጌታ በኢየሱስ ስም የሚሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም ተብሎ ተጽፏልና የማይጠቅመን የማይዋሃደን ቃል እንዳይሆን፣ የሚዋሃደን የሚጠቅመን እንዲሆን፣ የሚለውጠን እንዲሆን፣ የሚያሸንፈን ሁለንተናችንን ለአንተ እንዲማረክ የሚያረግ ቃል እንዲሆን ለቃል ልባችንን ከፈትን። ይሄ ቃል በሕይወታችን ይስረጽ፣ ሕይወታችንን ይለውጠው። እኛም ደግሞ ለሌሎች የምስራቹን ቃል የምንናገርበትን እነሆ ጸጋ ስጠን። ሁሉ ለክብር ይሁን። አመሰግንሃለሁ ጌታ መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አሜን፣ አሜን። ጌታ ኢየሱስ ይባርካችሁ ቅዱሳን። ሻሎም ሻሎም ሻሎም።